ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እሁድ ዕለት የጓደኛችን ቤቢ ሻወር ነበረ። በደማቅ ሁኔታ አክብረንላታል እና በጣም ኢሞሽናል ሆና ነበረ። ምክንያቱም ሰው ሀገር ሆናችሁ እንደዚህ አይነት ነገር ሲዘጋጅላችሁ ደስ ይላችኋል። በቃ የሆነ ለካ ሰው አለኝ ከቤተሰብ ከጓደኛ ምናምን ብርቅም ለካ አሁንም ሰው አለኝ የሚል ስሜት ያድርባችኋልና በጣም ደስ ብሏት በቃ እኛም ጥሩ ጊዜ አሳለፍን። ደስ የሚል ዲኮሩም ደስ የሚል ነበር። ፓርክ ሄደን ነበር ያደረግነው። ዲኮሩም ደስ ይላል። እዚህ ጋር ደግሞ አገልግል እየተሰራ ነው። የጾም ነበረ። በቃ ያው ስጋ ሲሆን ብዙ አይበላም ታውቃላችሁ። በየአይነት ነገር ነበር እና አገልግል ነው የተዘጋጀው። እዚህ ጋር ያው አገልግሉን እያሽሞነሞኑት ነው እና በቃ በጣም ደስ የሚል ጊዜ ነበረ። እሷም ደስ ብሏታል እና ሰው ሀገር ሆናችሁ በሀገራችሁ እንዲህ አይነት ነገር ሲደረግ ምንም አይነት ነገር ላይሰማችሁ ይችላል። ስደት ላይ ግን ስትሆኑ ደስ ይላችኋል። በቃ ያ ሰው በጣም ይደሰታል። ቡናም ነበረ፣ የቡና ጊዜም ነበረ እና በተቻለ አቅም ስደት ላይ ያላችሁ ሰዎች እንደው ብቸኝነት እንዳይሰማው ሰው እንዲህ አይነት ነገሮች በቀላሉ ብዙም እንትን ሳትሉ ሳታካብዱ ምናምን በቀላሉ ሰውን ማስደሰት ይቻላልና እንደዚህ አድርጋችሁ አለንላችሁ ብቸኝነት ሰው እንዳይሰማው ማለት ነው። አገሬ ቢሆን ይሄን ይደረጋል፣ ጓደኞቼ ኢትዮጵያ ቢሆን እንደዚህ ያደርጉልኝ ነበር ጓደኞቼ ምናምን ሊባል ስለሚችል ስፔሻሊ ገና የመጣ ሰው ፊል ያደርጋል። በጣም ነው ብቸኝነት የሚሰማው ገና የመጣ ሰው እና እንደዚህ አብሮነታችሁን ብታሳዩት ምናምን ጥሩ ነው ብዬ እላለሁኝ። እና ጥሩ ጊዜ ነበር ያሳለፍነው። ይሄን ይመስል ነበር ቤቢ ሻወሩ። ሁለተኛ ልጇን ነውና ቅርብ ጊዜ ነው የመጣችው። ኢትዮጵያ ኤምባሲ ነው የምትሰራው እና በቃ ደስ የሚል ጊዜ ነው ያሳለፍነው። ብቻ ደስ ይላል። ይቅርታ እሱ አይደለችም ኢትዮጵያ ኤምባሲ የምትሰራው ባለቤቷ ነው ኢትዮጵያ ኤምባሲ የሚሰራው እና ቅርብ ጊዜ ነበር የመጡትና በጣም በቃ አለቀሰች ሁላ። በጣም በቃ ደስ አላት። ያልጠበቀችው ነገር ሰርፕራይዝ ነው የሆነችው እና እንደዛ አሳልፈን በልተን ጠጥተን ኬካችንን እንትን ብለን አምልከን ቡናችንንም ጠጥተን አምልከን ተመሰጋግነን ስቀን ተጫውተን ተለያይተናል። የእሁድ ቀን ውሎዬ ይሄን ይመስል ነበረ። እሁድ ነበረ ቤቢ ሻወሩ። ቴንኪዩ ኢንጆይ አድርጉት፣ እዩት፣ ተባረኩ። ማመን ያልቻለችው ተመለስኩኝ። ቻው ካልኳችሁ በኋላ ተመለስኩና በቃ ማመን ያቃታት የወላችሁ ስታለቅስ። ትክክለኛ ሰርፕራይዝ በቃ አንዳንዴ ሰርፕራይዝ እንዴት ነው? በቃ ሰው ተነግሮት የሆነ ሲያስመስል ታያላችሁ። ይሄ ግን ወላ ልብስ ሁላ አልለበሰችም ምናምን እና በቃ በጣም ነው ሰርፕራይዝ የሆነችው። በቃ ኢሞሽናል ሆና እያለቀሰች ነበር። በቃ ለካ ሰው አለኝ፣ ለካ ከሀገሬ ብርቅም ወገን አለኝ ብላ በቃ በጣም ነው በቃ አመስግና አልጠገበችም።
እንግዲህ ፎቶ ተነሳሳ ምን አለን በላን ጠጣን። ይኸው አሁን ገና ነው ልብስ ራሱ የቀየረችው። ትክክለኛ ሰርፕራይዝ ሳትሰማ ማለት ነው። በቃ የእውነት ነው የደነገጠችው። የእውነት ነው ሰርፕራይዝ የሆነችው። ይህን ይመስል ነበር። ፓርክ ነበረ። ዲኮሩም ቆንጆ ነበር። ኬኩም፣ ምግቡም፣ ቡናውም ሁሉም ነገር ደስ ይል ነበር። እሷም ደስተኛ ሆናለች። እና ወገኖቼ ሰው ሀገር ስትኖሩ ተሳሰቡ፣ እርስ በርስ ተደጋገፉ፣ ተጠያየቁ። ይህንን ነው ማለት የምፈልገው። ቴንኪው። ፀሐዩ እየረባበሸ እንደውም ብዙም እንትን አላለኝም። የፎቶ ፕሮግራም በጣም ባለቤቷ ራሱ በጣም ተደስቷል። ደሟ እስኪመጠጥ ነው ፎቶ የተነሳችው ነው የሚባለው።